ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ይኸውላችሁ እንትና ማን ነው አሚርና ሱመያ በቃ ያልሆነ ቦታ ላይ ያልሆነ ነገር ነው የጀመሩት። ሰይድ ጋር እንደዛ ታንቲራ የሚገጥሙት ለምንድን ነው? ሰይድን አታውቀውም ሱመያ? ሰይድን ታውቀዋለች። ከዛ ደግሞ ለአሚር ለምን የሆነው እንትን አትልም ወይ? ደግሞ ልጆቿን ታሳየውና በቃ ትፈታና ጠቅላ ወደ አሚር ትሁን እንጂ እንደዛ እያደረገ ሰው የምታጣላው። አሁን ሱመያ ራሱ እያጣላች ነው። ምክንያቱም ሰይድን ታውቀዋለች። ከኋላው ብዙ ጀሌዎች አሉ። ብዙ ጀሌዎች ስላሉ አሚርን ታስገድለዋለች። ወላሂ ሰይድ ባይገለው ራሱ የሰይድ ጓደኞች ይገሉታል። እንኳን አይደለም ሰይድ ተመትቶ ዝም ብሎ ራሱ አይለቁትም። እና ባታስደበድበው እሷም ደግሞ በቃ ሰይድ ጋር ከሆነች ትሁን፣ ታልሆነች ደግሞ በቃ ልጆችን ታሳየውና ትፈታና ወደ አንዱ ጠቅላ ትቀመጥ እንጂ በቃ እኔ በጣም ነው ያሳዘነኝ። ማን ነው አሚር ማለት ነው። ምክንያቱም ባላወቀው ነገር አያውቀውም። ሰይድ ማን እንደሆነ አያውቀውም። በቃ የሱመያ ባል መሆኑን ነው እንጂ የሚያውቀው የሱመያ ባል መሆኑን ነው እንጂ የሚያውቀው ሰይድ ማን እንደሆነ አያውቀውም። እሷ ደግሞ ሰይድ ማን እንደሆነ መንገር ነበረባት። ሰይድ ከኋላው ብዙ ሰዎች እንዳሉ ያኔ ብዙ ነገር ማድረግ እንደሚችል ምናምን ብትነግራቸው ጠጋ አይሉትም፣ ቀረብ አይሉትም። አይደለም 6 ለ1 ነው ያለው፣ 6 ለ1 እና እንደዛ ሙቢም ደግሞ ማለት ነው። ሙቢ ራሱ በቃ ቤቲን ጥሎ ወደ ቤቲን መተው አለበት። ቤቲ ምንም እንትና አታዋጣም። እሷ ታጋደለኝ። እሷና ሲጀመር ሰይድን ጎትታ ይዛ የመጣችው ማለት ነው። እና ሰይድን ጎትታ ይዛ መጣ። ያጣላቻቸው ሲጀመር እሷ ናት፣ ቤቲ ናት። እና ሱመያ ደግሞ ሰይድ እንትናና አሚርን ባታጣል ሐራም ወላሂ። በጣም ነው ያሳዘነኝ አሚር ማለት ነው። አሚር በጣም ነው ያሳዘኝ። በማያውቀው ነገር አያውቀውም እኮ ሰይድ ምን እንደሆነ አያውቅም። ላኪን ሰይድ በጣም ከባድ ሰው ነው። ከኋላው ብዙ ሰዎች አሉ። እንዴ ስትሄድ ራሱ ለምን ይዘህና አልሄድክም እያሉ በጣም እየተናደዱ ነው። ለምን ጭፍጭፍ አድርጓቸው ሊመጡ እንደለመዱት ማለት ነው። እነሱ ለምደዋል መጨፍጨፍ ስለለመዱ ጭፍጭፍ አድርገን እንዲመጡ ፈልጎ ነበረ። ጓደኞቹ ራሱ እንዴት አትነግረንም? ለምን ብቻህን ትሄዳለህ? እኛ እንድናርጋት ነበር ሱመያን እንትን ምንድነው እናግታታለን። ሱመያን ታገትናት በኋላ ልጆቿን አምጣ ከዛ እንለቃታለን ይላሉ ማለት ነው። ከዛም ሰይድ ደግሞ በኦሮመኛ የሚያወራውና በአማርኛ የሚያወራው አንድ አይደለም ሰይድ። እና ስለዚህ ሱመያ እሱን ተረድታ አሚርን ባታስከፋው፣ አሚርን በቃ ብዙ እንትን ውስጥ ባትከተው፣ ብዙ ነገር ውስጥ አሚርን ባትከተው ወደ ነው የምላችሁና አሚር በጣም ነው ያሳዘነኝ። እንደዛ ዛሬ መወጋቱ ማለት ነው። ተወጋኮ በቃ እንደውም ተወግቶ ራሱ አልለቅም እያለ እያስፈራራው ነው አይደለም። ሰይድ ደግሞ ጓደኞቹ ራሱ በቃ አንለቀውም፣ አሚርን አንለቀውም፣ እሱ ማን ሆኖ ነው፣ ሱመያ ማን ሆና ነው ደግሞ እሷ ምናምን እያሉ በቃ እየዛቱባቸው ነው፣ ሱመያን አሚርንም ማለት ነው። ስለዚህ ከዚህ ሁሉ አሚርም ሱመያን ትቶ ሙቢም ደግሞ ቤትን ትቶ ማለት ነው ጥቅልል ብሎ በቃ የራሳቸው አሁን ሱመያ ራሱ በጣም አደገኛ ላይ ነው ያለችው፣ አደገኛ ቦታ ነው ያለችው። ወላሂ ነው የምላችሁ። አንድ ቀን ቅንጧን ነው የሚሏት ወይ ደግሞ ያግቷታል። በጸባይ ልጁን ታሳየውና በቃ ካልፈለገችው ትፍታው፣ ካልፈለገችው ትፍታውና በቃ የራሷን ኑሮ ትኖር፣ እሱም ደግሞ በቃ እንደፈለገ ይኖር ማለት ነው እንጂ ልጆቹን አላሳይም ብላ በዛ ተነሳስቶ ደግሞ ሌላ ሰውን ቢያስገድል የሚጎዳው ማን ነው? አንደኛ እሷ ናት የምትጎዳው፣ ወይ አሚር ነው እነ ሙቢ ናቸው ምናምን የሚጎዱት ማለት ነው። ስለዚህ ዝም ብላ ሱመያ በቃ እጅ መስጠት አለባት። ወላሂ ነው የምላችሁ፣ እጅ መስጠት አለባት። ልጆቹን ታሳየው። ሰይድ ጋር መሆን ተፈለገች ለ3 ለ4 ትሁን። ታሁን በኋላ ለብቻዋ አትሆንም። ካሁን በኋላ ለብቻዋ አይቀበላትም ሰይድ ራሱ ማለት ነውና ለ3 ለ4 ትቀመጣለች ካለች በፊት ነበር ለ1 እየለመናት እምቢ ያለችው።
አሁን ግን እንትን አይላትም፣ እሺ አይላትም አንድ ለአንድ ማለት ነው። እና ለ3 ለ4 ትቀመጣለሁ ብላ የምታስብ ከሆነ መቀመጥ አለባት። ካልሆነ ደግሞ ልጆቹን አሳይታ ተፈታ የሷ የራሷን ኑሮ መኖር አሚርን ማገባች፣ ሌላ ሰውን ማገባች፣ እንደፈለገ መሽከርከር ትችላለች። ላኪን የሰው ኒካ ይዛ ልጆቹን አላሳየም ብላ አሁን ሰይድ በጉልበትም ቢሆን በህግም ቢሆን ይችላል፣ በጉልበትም በህግም ቢሆን ይችላል። ስለዚህ እሷ እንደ በፊቱ መስሏት ማለት ነው። እንደ በፊቱ አይደለም አሁን በቃ ብዙ ሰዎች አሁን ሱመያ ብትጠፋ ራሱ እነሙ ቢያዛሉ፣ ሱመያ ብትጠፋ እነሙ ቢያዛሉ እና አሚር ይያዛሉ። ሱመያ ብትጠፋ ማለት ነው። አሁን ሱመያ አሁን ምን ማለት አለበት? እጅ መስጠት አለባት። በቃ እጅ መስጠት ነው። ከዛ ውጭ አያዋጣትም ማለት ነው። እና እንደዛ ሆኖ ታያቸው ማለት ነው። ዛ ትናንትና ነው እንትን ብላስቴ እና ስለዚህ ሱመያ አንድ አማራጭ አላት። ልጆቿን አሳይታ እንደምንም ብላ ከሰይድ መፋታት ነው ያለባት እንጂ ካሁን በኋላ ሰይድ ባል ይሆነኛል ብላ መግባት የለባትም። እሱ እሺ ቢል እንኳን ወይ ልጆቹ ራሱ ሚስቶቹ አያስቀምጡትም። እሱ እሺ ቢል ሚስቶቹ አያስቀምጧትም። ስለዚህ አንድ አማራጭ አላት። ምንድነው ሱመያ በቃ በጸባይ ልጆቹን ታሳየው፣ ኒካውን ትፈታ፣ እሱም የፈለገውን ይሁን እሷም የፈለገችውን ትሁን ማለት ነው። ከዛም በኋላ ልጆቿንም እኮ በእዛ መሄድ ትችላለች። እና በተሰሚ ዛሬ ይሄን ይመስላል።